ለካ በመቃብር ሁላችንም እኩል ነን። ለካ ስንሞት ለመለየት የምናስቸግር ነን። ለካ ስንሞት ሁላችንም አንድ አይነት ነን። ልናስቀረው የምንችለው ሁለተኛ ሞት አለ። መሞትን ማሰብ ኃጢአትን ይከለክላል ወገኖች። ግፍን ያቆማል፣ ጭካኔን ያስቀራል፣ መራራትን ያመጣል። ሰው ብርቱ ነውረኛም የሆነው ለዛሬ ብቻ እኮ እየኖረ ነው ወገኖቼ። አሁን እኮ ገዳይ እንጂ ሟች የማይመስለው ሰው እኮ ነው መግደል የሚያበዛው። ለካ አጃቢ ይበዛለትም ማንም አባከና ብሎትም ማያውቀው መናጢ እንደኔ ያለው ለካ ራስ ቅላቸው ተመሳሳይ ሆኖ ቀርቧል። ምድር ላይ ቅጣትን ሳታመጣ የምታልፍ ኃጢአት የለችም ይላሉ አበው። አንተ ክንዳም ሆይ ክንድህ የሚዝልበት ቀን ይመጣል። አንተ ምትበር ሆይ በሸክም የምትመጣበት ቀን ይመጣል። የማያረጀው ግን የሚያስረጀው፣ የማይለወጠው ግን የሚለውጠው አለ በሰማይ። ዛሬን ብቻ እንደሚኖር ለራሱ የሚነግር ሰው ኃጢአት አይሰራም ይላል። ብዙዎቻችን መከራ እየበላን እየደከምን ያለነው እርግጠኛ ላልሆነው ነገር ነው። ማቱሳላ ማለት ሟች ነህ ወይም ትሞታለህ ማለት ነው። በምድራችን ላይ ረዥሙን ዕድሜ የኖረው ሰው 969 ዓመት የኖረ ሰው ይህ ሰው ነው፣ ማቱሳላ ይባላል በመጽሐፍ ቅዱሳችን። እንደ አዳም 930 እንደ ኖህም 950 አይደለም የኖረው፣ 969 ዓመት ነው በምድራችን ላይ የኖረው። ረዥሙን ዓመት፣ ረዥሙን ጊዜ፣ ረዥሙን ዕድሜ የኖረው ይሄ ሰው ነው 969። እየነገርኳችሁ ያለሁት ዕድሜ ነው። ምናልባት አሁን ስትሰሙት በእኛ ዘመን 969 የሚለውን እንደዚህ ከሁለት እንኳን ብንከፍለው ለዚህ ዘመን እንግዳ ነው። ወዲህ ብንከፍለው 96፣ ወደዚያ ብንከፍለው 69። እንኳን 969ኙ 96ቱና 69ኙም በዘመናችን ተናፋቂ ስለሆነ 969 ስል እንደምትደነግጡ አስባለሁ። በምድራችን ላይ 969 ዓመት ነው የኖረው። እግዚአብሔር ዕድሜው ሲረዝም ቀኑ ሲጨምር ረዥም ዓመት ሲኖር አንድ ነገር ለኛ እንዲተላለፍልን ነው። ስሙ ማቱሳላ ሟች ነህ ወይም ትሞታለህ የተባለው። ወገኖቼ ዕድሜ ሲጨመርልን፣ አዲስ ዓመት ሲሰጠን፣ አበቦች ሲፈኩ፣ ደመናው ሲገፍ፣ ፀሐዩ ሲወጣ፣ ልጆች ትምህርት ቤት ሲላኩ፣ ምድርን በፈገግታ ስትዋጥ፣ እኛም በአዲስ መንፈስ ስንነሳ፣ ቀን ሲጨመርልን፣ ዕድሜ ሲረዝምልን፣ ዓመት ሲደገምልን፣ አንድ ነገር ግን እንዳንረሳ እንሞታለን። አንድ ነገር ግን እናስታውስ፣ ሟቾች ነን። እንድትሞቱ ፈልጌ አይደለም። ከመዳራችሁ፣ ከመኳላችሁ፣ ልጅ ከማሳደጋችሁ፣ ለሥራ ከመሮጣችሁ አብራችሁ መሞታችንንም እንድናስብ ነው። ባለጠጋ ለመሆን ካላችሁ ምኞት ጋር ግን እንዳትረሱ ትሞታላችሁ። ብዙ ዕቅድ ብታቅዱም፣ ነገን ብታልሙም፣ ነገ ግን እንደምትሞቱ አብራችሁ እንድታስቡት ነው። እጅግም ባለጠጋ እጅግም ድሃ ልንሆን እንችላለን። ግን እንዳትረሱ ባለጠግነታችን ወይም ድህነታችን ከመሞት አይመልሰንም። ባለጠጎች ስለሆን አያፍረንም፣ ድሆችም ስለሆን አይራራልንም። ግን እንዳትረሱ እጅግም ባለጠጋ እጅግም ድሃ ብንሆን እንሞታለን፣ ሟቾች ነን። እጅግም ዝነኛ እጅግም ተራ ሰው ልንሆን እንችላለን፣ ክርስቲያኖች እንሞታለን። እጅግም ባለስልጣን እጅግም ደግሞ ተራ ሰው ልንሆን እንችላለን። እጅግም ጥበበኛ ደግሞ ምናምንቴ ልንሆን እንችላለን። ግን እንዳትረሱ እንሞታለን። እጅግም መልከ መልካም ደግሞም ፉንጋም ልንሆን እንችላለን። ግን እንዳትረሱ እንሞታለን። እጅግም ጉልበተኛ እጅግም ደግሞ ደካማ ልንሆን እንችላለን። ግን እንዳትረሱ እንሞታለን። አፈር የማይነካን በጣም ቅምጥሎች ደግሞም በጣም በዚህ ምድር ላይ አላችሁ የተባልን ልንሆን እንችላለን። ፀሐይ እንኳን የማይነካን በውበት መጠበቂያዎች የተሞላን በሀብት ሰገነት ላይ የኖር ሰው አይቶን ማያቅ በር የተቆለፈብን
ልንሆን እንችላለን፣ ግን እንሞታለን። የምንበላው የተመረጠ፣ የምንጠጣው የናጠጠ፣ የምንተኛበት የለሰለሰ ስንል እንኳን ሁሉ የሚርድልን፣ የምናስከትለው የበዛ ጋሻ ጃግሬዎቻችን የሰፋ ሊሆኑ እንችላለን፣ ግን እንዳትረሱ እንሞታለን። እጅግም ጉልበተኛ ደግሞም ጨካኞች ልንሆን እንችላለን። እጅግም ጦረኞች ደግሞም እጅግ ሰላማውያን ልንሆን እንችላለን፣ ግን እንዳትረሱ ሟቾች ነን። ሁላችንም እስኪ ጸጥ ብለን ለአንዲት ሰከንድ እኔ እኮ ሟች ነኝ ብላችሁ እስኪ አስቡ። በጣም ሰላማውያን ትሆናላችሁ። ምክንያቱም እሞታለሁ ብላችሁ ታስባላችሁ። ሰው ጨካኝ የሚሆነው፣ ሰው ብርቱ ነውረኛ የሚሆነው ለዛሬ ብቻ እኮ እየኖረ ነው ወገኖቼ። ነገ ፍርድ የሌለ የመሰለው፣ ነገ በእግዚአብሔር ፊት የማይቆም የመሰለው፣ ጠያቂ የሌለ የመሰለው ይሄው ዓለማችን እኮ መከራ እየበላች ሁሉን የጨበጠ ሁሉን የነዳ መቃብር የማይዘው አፈር የማይጫነው ስለመሰለው እኮ ነው ሁሉም እንደፈለገው ዓለምን የጨበጣት የመሰለው። ግን እንዳትረሱ ሮጬ አመልጣለሁ እንዳትሉ፣ በሩጫ አይመለጥም። ጥበበኛ ነኝ በጥበብ ያሸንፈዋለሁ እንዳትሉ፣ የምድር ጥበበኛ አረታው። በገንዘብ ደልለን ጎቦ ሰተን እናመልጣለን እንዳትሉ፣ እንደዚህ የሚሞከር አይደለም። እንዳትረሱ ሟቾች ነን፣ እንሞታለን። ፍርድ አለብን። አንዲት ቀን በልዑል እግዚአብሔር ፊት የምንጠየቅበት ቀን አለ። ሟቾች ነን። ለዚህ ሐሳብ ጥሩ ማስረጃ ላቀርብላችሁ። ዲዮጋን የሚባል በምድራችን ላይ የነበረ አንድ ፈላስፋ ንጉሥ እስክንድርን ምን ንጉሥ ቢሆን ያማረ እየበላ ያሰበውን እየፈጸመ ሌሊት ያለመውን ቀን እየተገበረ እንደዚህ ምድር ነገሥታት ሞቱን ሊያስታውሰው ፈለገ። ሰው ምን ይለኛል ሳይል እየተመላለሰ እንደሚኖር እናም አንድ ቀን ዲዮጋን ንጉሥ እስክንድርን ሟች እንደሆነ ሊያስታውሰው ስለፈለገ ንጉሥ እስክንድር የአባቱን መቃብር በሚጎበኝበት ቀን ዲዮጋን ፈላስፋው ወደ አባቱ ወደ ንጉሥ ፊልጶስ መቃብር ሄዶ ንጉሥ እስክንድር በሚመጣበት ቅጽበት በዚያች መቃብር ስፍራ የሙታኑን ራስ ቅል እያነሳ አንዳች ነገር ሲፈልግ አየው። ይሄን የራስ ቅል ያነሳል ይጥላል፣ ያን የራስ ቅል ያነሳል ይጥላል፣ ያን የራስ ቅል ያነሳል ይጥላል። ያቀዋል ንጉሥ እስክንድር በብዙ ጋሻ ጃግሬዎች ተከቧል። እናም ንጉሥ እስክንድር ምን አለው? ዲዮጋን ሆይ ዛሬ ደግሞ ምን እያደረክ ነው አለው። ዲዮጋን መለሰለት፣ ንጉሥ ሆይ የአባትህን የንጉሥ ፊልጶስን የራስ ቅል እኮ ነው የምፈልገው፣ ማወቅ ግን አልተቻለኝም። ላንተ መለየት የሚቻል ከሆነ እባክህን የአባትህን የንጉሥ ፊልጶስን የራስ ቅል እስኪለይልኝ አለው። ደነገጠ። ለካ የንጉሡም የተርታውም ሰው ራስ ቅል አንድ አይነት ሆኗል። ለካ ሁሉ የሚርድለት የንጉሥ ፊልጶስም ራስ ቅል ማንም ዞር ብሎ አይቶት የማያውቀው ምናምንቴ ራስ ቅል ለካ እኩል ሆነው ተኝተዋል። ለካ አጃቢ የበዛለትም ማንም አባከና ብሎት የማያውቀው መናጢ እንደኔ ያለው ለካ ራስ ቅላቸው ተመሳሳይ ሆኖ ቀርቧል። ደነገጠ። ለካ በመቃብር ሁላችንም እኩል ነን። ለካ ስንሞት ለመለየት የምናስቸግር ነን። ለካ ስንሞት ሁላችንም አንድ አይነት ነን። ደነገጠ። እናንት በሰው አንገት ላይ ጫማችሁን ያስቀመጣችሁ፣ እናንት ሰው ጤፉ የሆናችሁ፣ እናንት ለሰው ሳይሆን ለክብራችሁ የምትኖሩ እንዳትረሱ። መከበባችሁ ይቀርና ባዷችሁን የምትቀሩበት ቀን አለ። ትሞታላችሁ። ስትጮሁ የሚራድላችሁ አትሆኑም። እንዳትረሱ፣ ትሞታላችሁ። የኛ ያላችሁት ይጠፋል፣ ትረሳላችሁ። ሰው አየኝ ብላችሁ የሰው ሽታ ጠልታችሁ፣ ድሃ ነኝ ብላችሁ ድሆችን ያራቃችሁ፣ ሽታቸውን የጠላችሁ፣ ለዚህ ዓለም አትገቡም ያላችኋቸው፣ የት ይውደቁ ምን ይሁኑ አይመለከተንም ያላችሁ እንዳትረሱ። በመቃብር ሁላችሁም እኩል ትሆናላችሁ። እስክንድር ደነገጠ ንጉሡ። ከዚያ ወደ ቤቱ እየበረረ ሄደና ምን እንዳደረገ ታውቃላችሁ? 2 ባለሟሎችን ለአንድ ብርቱ ሥራ መደበ። ያ ብርቱ ሥራ ምን ይመስላችኋል? አንደኛው ባለሟል ጋሻ ጃግሬው በማለዳ ንጉሥ እስክንድር ካልጋው ሲነሳ ከእንቅልፉ ሲነቃ ጠጋ ይልና ንጉሥ ሆይ
ሺህ ዓመት ይንገሱ ይለውና ግን እንዳይረሱ ምን ይሆናሉ? ይሞታሉ ይለው ጀመር። ቀጠረው በገንዘብ ምን እያረገ ትሞታለህ እያለ እንዲያስታውስ። ለምን? ፍርድ እንዲያደላድል፣ ድሃ እንዳይበድል፣ ግፍ እንዳይሰራ፣ ጭካኔ እንዳያበዛ ሟች ነህ ይለው ጀመር። መሞትን ማሰብ ኃጢአትን ይከለክላል ወገኖቼ። ግፍን ያቆማል፣ ጭካኔን ያስቀራል፣ መራራትን ያመጣል። ይልቁንም እንደ ክርስቲያን አንድ ቀን በልዑል እግዚአብሔር ፊት እጠየቃለሁ የምትል ነፍስ፣ መሞቷን የምታስብ ነፍስ ኃጢአትን ከመስራት ትጠበቃለች፣ ከክፋት ትርቃለች፣ ከነውር ትሸሻለች፣ ከጭካኔ ትወጣለች። ለዚህ ነው በማለዳ ትሞታለህ ይለዋል። ተስተካክሎ ስትር ብሎ ይውላል። አሁን እኮ ገዳይ እንጂ ሟች የማይመስለው ሰው እኮ ነው መግደል የሚያበዛው። አንድ ቀን በልዑል እግዚአብሔር ፊት ፍርድ መኖሩን የካደ ወይም የተወ ወይም የረሳ ወይም የመጣብኝ ይምጣ ከዚህ ዓለም ጋር እጣበቃለሁ ያለ ሰው እኮ ነው ግፍ የሚሰራው፣ ሚስቱን የሚከዳው፣ የድሃ ደሞዝ የሚበላው፣ ድሃውን እያስለቀሰ መሬት የሚነጥቀው። አንድ ቀን በልዑል እግዚአብሔር ፊት እቆማለሁ እኔም እኮ ሟች ነኝ እጠየቃለሁ ስለማይል ረሳው። እኔ እኮ ላስታውሳችሁ ፈልጌ ነው። ሌላ መሰላችሁ? እናንተን ማስጨነቅ ፈልጌ መሰላችሁ? ቢያንስ በዚች ቅጽበት፣ ቢያንስ በዚች ሌሊት ብሞትስ ብላችሁ እኮ እንድታስቡ እኮ ነው። ደግሞም ንስሐ እንድንገባ እኮ ነው። ደግሞም ልባችን ከኃጢአት እንዲጠበቅ እኮ ነው። ደግሞም ለጽድቅ እንዲነሳሳ እኮ ነው። ማስፈራራት አይደለም ዓላማው። እናንተ ብትፈሩ ምን እጠቀማለሁ? በማታም ይመጣና ሁለተኛው ንጉሥ ሆይ 1000 ዓመት ይንገሱ ግን እንዳይረሱ ምን ይሆናሉ? ሞታሉ። አንተ ክንዳም ሆይ ክንድህ የሚዝልበት ቀን ይመጣል። አንተ የምትበር ሆይ በሸክም የምትመጣበት ቀን ይመጣል። አንተ ተናጋሪ ሆይ ምላስ ዝም የምትልበት ቀን ይመጣል። አንተ ጨካኝ ሆይ አንድ ቀን ጨካኝ ይታዘዝብሃል። እንደ አጋግ ሴቶችን ሰይፉን ይዞ አጋግ የሚባል ያ ሰው ወንድ ነው የወለድሽው ሴት ነው የወለድሽው እያለ ወዳቸውን እየቀደደ ይገላቸው ነበር። እንደዚህ ያረገ ሚኖር ይመስላችኋል? ምድር ላይ ቅጣትን ሳታመጣ የምታልፍ ኃጢአት የለችም ይላሉ አበው። እመኑኝ፣ ይዘገያል እንጂ ቅጣት ሳይመጣ አይቀርም። ይቆያል እንጂ መከራን ማጠራቀም እንደተያያዘን አላወቀ። ፈራጁ እግዚአብሔር አለ፣ የማያረጀው ግን የሚያስረጀው፣ የማይለወጠው ግን የሚለውጠው፣ የማይናወጠው ግን ዙፋኑን የሚያንከታኩተው አለ በሰማይ። አጋግ እንዲህ ሲያረግ ከረመላችሁስ። ከዚያስ ነቢዩ ሳሙኤል መጣ። ምን አረ? በሰይፍ ይዞ ይቀረድድና ይሰነጥቅ እንዳልነበረ ነቢዩ ሳሙኤል መጣና ሰይፍ ይዞ አየው ሊገለው። ከዚያ ምን እንዳለ ታውቃላችሁ? ሞት እንዴት የምታስፈራ ናት አይል መሰላችሁ? በራሱ ያላየው ሰው፣ በጫማው ያልከተተ ሰው ምንም የማይመስለው እኮ ለዚህ ነው። ሲያስጨንቅ ምንም አይመስለው፣ እንባ ሲፈስ ምንም አይመስለው። ለሱ ደግ የሰራ ይመስለዋል፣ ለሱ ክብሩ ይናኘ ይመስለዋል። ሲያስጨንቅ እንጂ የሚጨነቅ ተጨነቃ። መጨረሻ ላይ እንዳትረሱ፣ እንዳስጨነቅን የምንጨነቅባት፣ እንዳታለን የምንታለልባት ቀን ትመጣለች። እንዳትረሱ፣ ትሞታለህ ይለዋል። ይሄን ከምን ተማረው? ዲዮጋን አስተማረው። ሟች ነህ አለው። ስትር ብሎ ኖራ። አንድ ሊቅ እንደተናገረው ዛሬን ብቻ እንደሚኖር ለራሱ የሚነግር ሰው ኃጢአት አይሰራም ይላል። ዛሬን ብቻ እኮ ነው የምኖረው። አበቃ። ጠዋት ስትነሱ ዛሬን ብቻ እኮ ነው የምኖረው። ዛሬን ብቻ እንደምትኖሩ ካሰባችሁ ኃጢአት አትሰሩ፣ ሰው አታስቀይሙ፣ ግፍ አትሰሩ፣ ይቅርታ ትጠይቃላችሁ። ምክንያቱም ነገ የእናንተ እንደማይሆን አምናችኋል። በማንኛውም ሰዓት ልትጠሩ እንደምትችሉ ተቀብላችኋል። ዛሬን ብቻ የሚኖር ሰው ለራሱ የሚነግር ኃጢአት አይሰራም። ከኃጢአት መጠበቅ ከፈለጋችሁ ዛሬን ብቻ እንደምትኖሩ እመኑ። በአንድ ነገር ብቻ እርግጠኛ ነን ኦርቶዶክሳውያን። በምን? በመሞታችን ብቻ እርግጠኞች ነን። እዚህ ምድር ላይ ባለጠጋ ልንሆንም ላንሆንም እንችላለን። ልናገባም ላናገባም እንችላለን። ልንወልድም ላንወልድም እንችላለን። በምድራችን ላይ ብዙ ነገሮች እየኖርን ያለነው እርግጠኞች አይደለን። በአንድ ነገር ግን እርግጠኛ ነን። በምን? ሟቾች በመሆናችን። አንድ ሊቅ ምን ይላል? በዕለተ ፍትሕ በፍርድ ቀን የሚገጥመን መልካም ይሁን ክፉ
አሁን አይታወቅም ይላል። በእርግጠኝነት የታወቀ ነገር ቢኖር ሟቾች መሆናችን ነው ይላል። ክርስቲያኖች እዚህ ጋር አንድ ቁም ነገር መዘን እንውሰድ። ብዙዎቻችን መከራ እየበላን እየደከምን ያለነው እርግጠኛ ላልሆነው ነገር ነው። እርግጠኛ ለሆነውስ መሞታችን ዝግጅት እያደረግን አይደለም። እርግጠኛ ለሆነውስ በእግዚአብሔር ቀን በፍርድ ቀን በልዑል እግዚአብሔር ፊት ስለመቆማችንስ እየተዘጋጀን አይደለም። እርግጠኛ ላልሆነው ነገር ግን የማንበላው መከራ የለም፣ ግን እርግጠኞች አይደለንም። በእርግጠኝነት የታወቀው ነገር ቢኖር እቺን ምድር መሰናበታችን፣ በያዝነው ቤት አለመቀጠላችን፣ ባስጨናቂው ስልጣናችን አለመኖራችን በጣም እርግጠኞች ነን። ማንም የቀጠለ የለም፣ ማንም የኖረ የለም። አልፈዋላ ሄደዋላ። ምድር የሚያስተምር የሰው ታሪክ የሚነግረን እውነት ይህን እውነት ነው። እንደማይሞት ሰው ሆነን ግን እየኖርን ነው። እንደማይሸነፍ ሆነን ግን እየኮራን ነው። እንደማይደክም ሆነን ግን እየበረታን ነው። ይህ አይሆንም። በእርግጠኝነት የታወቀ ነገር ቢኖር እንሞታለን። ስለዚህ የዚህ ዓለም ዋና የኑሮ ማዕከላችን ሊሆን የሚገባው ለሚመጣው ዓለም እየተዘጋጀን መኖር ነው። እደግመዋለሁ፣ ይህ ዓለምን መዘጋጃ ማድረግ ነው የሚገባው። በልዑል እግዚአብሔር ፊት ለምንኖረው የዘላለም ሕይወት፣ በእግዚአብሔር ፊት ለሚገጥመን ፍርድ እንድንዘጋጅ። ለምንድን ነው በጣም እየተዘጋጃችሁ እየተጋችሁ ያላችሁት? በዋናነት አጥኑ። ሌሊት ተነስታችሁ ግን እንዳትረሱ ትሞታላችሁ። በደንብ አድርጋችሁ ስሩ ግን እንዳትረሱ እንሞታለን በሉ። በመልካም አስተዳድሩ ግን እንዳትረሱ ትሞታላችሁ። አግቡ ግን እንዳትረሱ ትሞታላችሁ። ውለዱ፣ ክበዱ፣ ተዳሩ፣ ተኳሉ ግን እንዳትረሱ ሟቾች ናቸው። ይህንን አሁን ምንለውን መሞታችን ወይ ሟቾች መሆናችንን ማንም ማስቀረት አይችልም በምድር። ሳይንቲስቶች ተነስተዋል፣ አላስቀሩት። እውነት ይህ ዓለም ስልጡን ከሆነ እስኪ ሞትን ያስቀርና ንመነዋ። ውሸታም የሚጠቅመንን ነገር ሰርቶልናል። እግዚአብሔር ይመስገን፣ እናመሰግናቸዋለን። በሞት ላይ ባደረገው ስልጣን ባሳየን ኃይል ግን የጌቶች ጌታ የሞትም የሕይወትም ባለቤት እግዚአብሔርን ግን ሊስተካከል ይህ ዓለም አይችልም። ሊወዳደርም ሊፎካከርም ሊከራከርም አቅመ ቢስ ነው፣ አይችልም። ለዚህ ነው ልባቸውን ወደዚህ እውነት እንዲያዘነብሉ ምን መክረው፣ የዘላለም ሕይወትንም ችላ እንዳይሉ፣ እንደሌለ እንዳይቆጥሩ፣ ተስፋ ቆርጠውም መናኛ ኑሮ በምድር ላይ እንዳይኖሩ ምን መክረውም ለዚህ ነው። ባካችሁ ወደ ልባችሁ ተመለሱ። ልናስቀረው የምንችለው ሁለተኛ ሞት አለ። ወደ ሲኦል ሂዱ የሚለውን ግን ማስቀረት እድል አለን። የሥጋ ሞትን ማስቀረት አቅም የለንም፣ ግን ምን አለን? የነፍስ ሞትን ከኔ ሂዱ የሚለውን የጌታችንን ትእዛዝ ግን ለማስቀረት ንስሐ የሚባል ኃይል አለን። ቁርባን የሚባል ሕይወት አለን። መልካምነት የሚባል መንገድ አለን። ይሄኛውን ግን ማንም ማስቀረት ስለማይችል አትጨነቁበት፣ አትችሉ። መኖር ማለት ምን ማለት ነው? መብላት፣ መጠጣት፣ መዳር፣ መኳል፣ ሌላም ተግባራቶቻችን መኖር ማለት ይሄ ነው። እነዚህ አሁን በምነግራችሁ ነገር ውስጥ ያሉ ማጀቢያዎች ናቸው። መኖር ማለት ብንስማማም ባንስማማም ለመሞት መኖር ማለት ነው ብለው ሊቃውንት አስተምረዋል። ይሄንን በጥሩ ምሳሌ ለመግለጽ አሁን ኖረን ምን እንሆናለን ነው አይደለም? ስለዚህ የምንኖረው ለመሞት ነው ብል ይስማማችኋል? አይስማማችሁም? አያችሁ፣ ሌላው ሁሉ ማጀቢያ ነው፣ እዚህ ውስጥ ያለ ፓኬጅ እንጂ አሁን የምንኖረው ማጠቃለያው ለመሞት ነው። እውነት አሰብ እንደዚህ አድርገን ከተረዳ ነው ጨዋዎች እንሆናለን፣ አፈንጋጮች አንሆንም፣ ጭምተኞች እንሆናለን፣ ከኃጢአት እንርቃለን። ዕለተ ሞቱን የሚያስብ ሰው ኃጢአት አይሰራም። በእውነት ፍርድ አለብኝ የሚል ሰው ግፍ አይሰራም። በእውነት ጠያቂ ያለኝ የምትል ምላስ ትሰበሰባለች። በእውነት በእግዚአብሔር ፊት አንድ ቀን መቆማችሁን እስኪ ጠዋት አስቡ። አንድ ሰከንድ በቀን ቀኑን ሙሉ እግዚአብሔርን በመፍራት መኖር ባትችሉ ጥቂት ፍልጥላሽ ሰከንዶችን ማይክሮ ሰከንድ ወስዳችሁ እኔ እኮ ማቆምበት ቀን አለ፣ ልቤ ያቆማል፣ ሰውነቴ ይቀዘቅዛል። ወይም የከፈናችሁትን የገነዛችሁ ወይም ሲሞት ያያችሁትን ሰው በህሊናችሁ እስኪ ያስቡት።
ያወራችሁ ነበር፣ ዝም አለ። ይስቅ ነበር፣ አፈጠጠ። ቆሞ ነበር፣ ወደቀ። ያነሳ ነበር፣ ተሸከም ነው። በቃ እንደዚህ እኮ ሆናለሁ። ሁል ጊዜ የሚያስባት ሰው በፍርድ ቀን መልስ እንዳለበት ያስባል። መኖር ማለት ለመሞት መኖር ነው። ግን ይሄን ብቻ ስነግራችሁ ግፈኛ እንዳልሆን የምንኖረው ለመሞት ከሆነ የምንሞተው ለምን ይመስላችኋል? ለመኖር፣ የዘላለም ሕይወት ለመኖር። ክርስቲያኖች አሁን እንኖራለን፣ ለዘላለም ለመኖር እንሞታለን። የኖርኩት ለመሞት ነው፣ የምሞተው ለዘላለም ለመኖር ነው። በሉና አስቡ። ሞት የማያሸብረው ክርስቲያንን እኮ ለዚህ ነው። ይሄ ነው እኮ ትክክለኛ ትርጉሙ። አሁን የምንቀሳቀስ ሕያዊት ነፍስ ያለኝ አፈር ነው። ከጥቂት ጊዜ በኋላ ግን ቆይቶ የሚነሳ ግን በመቃብር የሚቆይ አቧራ ነው መሆኑ፣ አፈር ነው መሆኑ። ይህን ማሰብ ትሑት ያደርጋል። ይህን ማሰብ ሩህሩህ ያደርጋል። ይህን ማሰብ ደካማ መሆናችንን ይነግረናል። ይህን ማሰብ አጓጉል ደፋር እንዳንሆን ያግዘናል። እናስ ትሞታላችሁ ስላልከን በቃ ሁሉንም ነገር እንተው። አሁን ስንገባ ጭርምት ኩርምት እንበል፣ ዕቃችንን እናከፋፍል፣ ማግባት እናቁም፣ ከጮኞቻችን ጋር ማታ እንወያይ፣ ቻታ እንደራረብ። በቃ እናቁም፣ ስራ ጠዋት እንግባ፣ በዚሁ እንቅር። ደገኛ አባቶቻችንን ምክር እናምጣ። ምን የሚል እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ስሩ።